ከሶስቱ ሁለቱ ሴት ጥጃ ነው የወለደችው እና የእሷ ልጆች አሁን ሁለት እያደጉ ያሉ አሉ። ንቃት ትባላለች። በጣም የነቃሽ ከብት ነች። የሚገርምሽ አሁን በትለቂያት በቃ እንደ ሕፃን ልጅ ስሮጥ ነው የምትውለው። እኔ አሁን ስራውን ልጀምር ስለ እውቀቱን ያዳበርኩት ጎረቤቴን ተጠቅቼ የከብት እርባታ በጣም ወጣቱ ቢገባበት የምመክረው ቢዝነስ። ወተት ስራ ደግሞ በጣም ትልቅ የሚያደርግ ስራ። በላም ግን ስራ ለመጀመር 800 ሺህ ብር ምናምን ስታርተር በቂ። አንድ አይፎን ብትገዢ 220 ሺህ ብር ገብቷል። ከሁለት ዓመት በኋላ ስልኩ 100 ምናምን ሺህ ብር ነው የሚገባው። እነሱ ግን 2 ይሆናሉ 3 ይሆናሉ። ስለዚህ ብርሽን የት እንደምታረጊው ማወቅ። እነሱ ጋር የሰጠሽው ፍቅር እጥፍ ነው። በቃ ኤቭሪዴ እንክብካቤ ስታረጊው ፕሮዳክሽናቸውም እየጨመረ ይሄዳል። እንደ ገንዘብ ነው ማየት ያለብሽ። እነሱ በከብቶች ንጽህና ላይ ሰውነት መቆሸሹ ምንም ኖርማል ሊሆን ይችላል፣ ግን ለነሱ ኮንፈርት አይሰጣቸውም። ከብቶቻችን 2 ቀን ከተኙ 3ኛ ቀን አይነሱም። እና እኛ አቬሬጅ ላይ በቀን በትንሹ እስከ 130 ሊትር ምናምን 120 ሊትር ይወጣል። አሁን በአንድ ሊትር እንደዚህ ስልሽ በቀን እንኳን 100 ሊትር ብለሽ ብትሰሪው በወር ስንት ነው? 3000 ሊትር ይመጣል። 3000 ሊትርን ደግሞ በ120 ስታባዢ ያው ወደ 300 ምናምን ሺህ ብር ይመጣል። ከዛ ውስጥ ኮስታቸውን እንሰጣለን። ቻሌንጆቹ ምንድን ናቸው? እኔ በዚህ ቢዝነስ ላይ ኦልሞስት ወደ 1.7 ሚሊዮን ብር ምናምን ሲጀምር ከስሬ ነበር። መክሰሬ ነው ዛሬ እንድሰራ የሚያደርገኝ። ባለሽ ነገር ግት ብለሽ ትንሹ ነገር ላይ ሰሪ በዛሬ ደግሞ ያመጣልሻል። በቤት ከተኛ ሰውና ከሚሮጥ ሰው ለመለወጥም ለመፍረስም ለሁለቱም ቅርብ የሆነው የትኛው ነው? የሚሮጡ አይደለ? የሰው ሀቅ ብቻ አትንኪ፣ ሌላው ትርፍ ነው። ለመውደቅም ለመነሳትም ቆርጠው ለመምጣት። ሰላም ጤና ይስጥልን ውድ ተመልካቾቻችን እንዴት ናችሁ? በዛሬው ፕሮግራማችን የከብት እርባታ ቢዝነስ ምን እንደሚመስል መጀመር ለምትፈልጉ እቅዱ ላላችሁ አዋጭነቱ ወደዚህ ቢዝነስ ብንገባ ምን ነገሮች ያስፈልጉናል የሚለውን ዘርዘር ያሉ መረጃዎችን ወደ እናንተ ወደ ውድ ተመልካቾቻችን እያደረስናችሁ አብረናችሁ ቆይታ የምናደርግ ይሆናል። ለቻናላችን አዲስ ሆናችሁ ካላችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ የኛ ቤተሰብ እንዲሆኑ በአክብሮት እየጋበዝኩኝ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ጊዜ ሆነላችሁ። ሰላም ጤና ይስጥልን። ሰላም እንዴት ነሽልኝ? አላህ እንታወቅ። ናትናኤል ተሾመ እባላለሁ። በወረዳ 3 ላይ የከብት እርባታና የከብት ማደለብና የወተት ስራ ላይ ነው የምሰራው። እዚህ ስራ ላይ እንዳልኩሽ አንድ 3ኛ ዓመታችንን አስቆጥረናል። በዚህ ስራ ላይ እንደምታያቸው አሁን ከብቶችን እኛ ምንድነው ፕሬግናንት ከብቶችን እዚህ አካባቢ ለፊዲንግ ኮስታችን ከተማ ላይ ስለሆነ ትንሽ ሻይ ስለሆነ ሌላ ቦታዎች ላይ እናስቆይና ልክ ሲወልዱ ወደዚህ ቦታ እናመጣቸዋለን። ምንድነው እዚህ አካባቢ ላይ ፕሮዳክሽንን አምርተን ለመሸጥ ሎኬሽኑ አሪፍ ነው። መኒ ዋይዝም ስታስቢ በገንዘብም ዙሪያ እዚህ አካባቢ መሸጡ ሞር ፕሮፊታብል ነው። ለምሳሌ አሁን ወደ ጋርመንት አካባቢ ወደ ፉሪ አለም ገና ስቴጅ 1 ሊትር ወተት 70 ብር 80 ብር ነው የሚሸጠው። እንደዛ ደግሞ ሸጠሽ እነሱን አብልተሽ ትክክለኛ ፊዲንግ ሰተሽ አያዋጣም። ግን እኛ አካባቢ ላይ ከ120 ብር እስከ 140 ብር ይሸጣል። አሁን ነው የሆነው ምንድነው እኛ መንግስታችን ደግሞ አለ በክፍለ ከተማ በቄርቆስ ክፍለ ከተማ ላይ ለሚመጡት በ80 ብር ነው የሚሸጥላቸው ለነዋሪው ማለት ነው። ካፌው ደግሞ በ120 ብር ደረሰኛለን በ120 ብር ይሸጥላቸዋል። ጠዋት ላይ እና ማታ ላይ ነው ከብቶቻችን የሚታለቡት። የኛውን በዝርያቸውም የፈረንጅ ዝርያም ቢሆኑ አሉ ሎኮስት ፕሮዳክሽን ላይ ያላቸው ስለሆነ አሁን እሷ ጠዋት ላይ ለብቻው 10 ይተላላል፣ ማታ ደግሞ 9-8 ትታለባለች። ራሷን ችላ ንቃት ትባላለች። በጣም የነቃሽ ከብት ነች። የሚገርምሽ አሁን በትለቂያት በቃ እንደ ሕፃን ልጅ ስሮጥ ነው የምትውለው እና ጊደር ናት። ገና አንድ ነው የወለደችው። አሁን 2ኛ እርግዝና ይዛ 3 ወር ሞልቷታል። እሷን የምናልበው አሁን ከዚህ በኋላ ሌላ 4 ወር ነው። ልክ 7 ወር ሲሞላ አንድ ከብትን ታቆሚያለሽ። ነገ ላይ ሃይ ፕሮዳክሽን እንዲኖራቸው ሁለትም ከዛም በኋላ ይጎዳሉ። በእርግዝናው ሲዝን 2 ወር ከምናምን ለምሳሌ ሴት ጥጃ ለመውለድ ሻርፕ 9 ወር ላይ ይወልዳሉ። ወንድም ይሁን ከሆነ አንድ 7 ቀን 10 ቀን ፑሽ ያደርጋሉ። አሁን ለምሳሌ እሷ ጣይቱ ትባላለች። ጣይቱ እሺ፣ እያንዳንዱ ስም አላቸው። ሁሉም ስም አላቸው። ስራ ሲጀምር የመጀመሪያው ከብት የገዛኋት እሷ ናት። የዛሬ 2 ዓመት ከ7 ወር ግንቦት ወር ላይ አካባቢ ነበር ስራ የጀመሩት እና ከእሷ ጋር ሌላም ነበረች ላቀች የምትባል ከብት ነበረች። በጣም እንትኗ ትልቅ ነው ግቷና ላቀች አልኳት እና ስራው በጣም ባይዘዌ እንደምታየው አሁን እዚህ ጋር የምታየው ሁሉን በሽታ አልፈሽ መከራውን ችግሩን እንዴት ነው ፌለርን ቢዝነስ ላይ ፌል ታደርጊያለሽ። ኦልሞስት እኔ ወደ 2 ሚሊዮን ብር ምናምን ፌል አድርጌ ነበር በዚህ ስራ ማለት ነው። እንዴት ፌል አደረክ ብትይ በሁለት መንገድ። አንዱ የራስ ችግር ነው። አብዛኛው መውሰድ የራስ ምንድነው እኔ ስራን ራሴ መልመድ ነው ፈልግ አመጣዋት ችግሩ ምንድነው ውጤቱ ምንድነው የሚለውን እንዳለሽ ራስሽ። ግን በሌላው ጊዜ አሁን ማንም ሰው ይሄን ስራ ሊጀምር ቢል ምን ላድርግ ቢል ማማከር አለበት ሰው። እኔ ብዙ ጊዜ ሰው ምክር ምጥር ሰው ከራሱን ሐሳብ የራሱን ልምድ ነው የሚነግርሽ። በሜዲካል ዶክተር ነው ዶክተር ይዘሽ በሽታ ሲመጣ ዶክተር ያክምልሻል። ከዛን ደግሞ ሌላም ይሄ የግል ደግሞ ዶክተር መጥቶ የማያድናቸው በሽቶች አሉ። እኛ ሀገር ላይ ደግሞ በጣም ትልቁ ችግር የሕክምና ነው።
ዶክተር ታማብሽ አሁን አንቺ ሰው ብትሆኝ ሮጥ ብለሽ ሆስፒታል ትሄጃለሽ። ከብት ግን ታማብሽ አሩጠሽ ይዘሻት የምትሄጂበት ቦታ ስለሌለ ዶክተር ነው የምትጠሪው። ወይ አልችልም ይልሻል፣ ወይ መቶም ትክክለኛውን ሶሉሽን ላይ ሰጥሽ ይችላል። በዚህ መንገድ እኔ 2 ከብት አሁን አጥቻለሁ። ምን ታደርጊያለሽ? ህክምና ከማጣት ጋር ታይቶ በህክምና ፕሮብሌም ስራ ስንጀምር አሁን ስልሽ ልክ ሰው ልጅ መዘጋጀት ልክ ያለበት የመጀመሪያው ምግባቸውን፣ የዶክተርሽን ኬዝ፣ መድኃኒቶቻቸውን የማይገኙ መድኃኒቶች አሉ። ፌክ የቻይና መድኃኒቶች አሉ እኛ ሀገር ላይ ልክ ከሰው አይተናነሱ። ምንድነው የሰው ነገር ግን ሰውና ሰው አውርተው ተግባብቶ መፍትሄ ስለሚያመጣ የእነሱን ነገር ግን እኛ በቫሊዩ የምንሰጠው እኛ ነን። እና ወተቱን ተጠቃሚ ሰው ብቻ ነው የከብቶችን ነገር ቫሊዩ የሚሰጠው። እንስሳ አይደል እንዴ ብሎ ዶክተር ሲያማክርሽ የሰው ልጅ ሲሆን ሮጦ ይመጣል ወይም ሮጦ ትሄጃለሽ። እንስሶች ሊሆኑ ግን ያ ነገር ስላለ ምንድነው ነው ዛት ከማድረግ ጥራት ያለው ምርት ለምሳሌ አሉ 12 ሊትር 13 ሊትር ያሉ ከብቶች አሉ። እኔ 10 ምናምን ከብት ነበር። በሱ ፕሮዳክሽን ምን አደረግን ግን ሚኒማይዝ አደረግናቸው። 20 ሊትር 20 ምናምን የምታለብ አንድ ከብት አስገብተሽ 13 ሚሊት 2 ማውጣት ማለት ፊዲንግ ኮስቲሽን ሚኒማይዝ ያደርግልሻል፣ ሌበር ኮስቲሽን ሚኒማይዝ ያደርግልሻል። አሁን እኛ እዚህ መንግስት ነው ቦታ የሰጠን። በጣም ሪዝነብል የሆነ ካስልሽ እንደ መንግስት ቤት ነው ኪራይ የምንከፍለው። በጣም ርካሽ ከመንግስት የሆነ ነገር ከተዘጋጀ ቅድሚያ አለን። እህልም ቢያዘጋጅልን ቅድሚያ አለን። ከዚህ በኋላ ወደፊት ለመሄድ ምን ማድረግ አለብን ምንድን ነው የሚለው ላይ ነው ፎከስ ማድረግ ያለብን። መልካም። ምናልባት ወደኋላ ልመልስህና ወደዚህ ቢዝነስ እንዴት ነበር የገባህ? ወጣትነት አለ፣ ቢዝነሱ ደግሞ የተለየ ነገር አለውና እንዴት ነበረ ስትጀምርስ? በምን ያህል መነሻ ካፒታል ነበር የጀመርከው የሚለውን ብናነሳ። የሚገርምሽ ስራ ሲጀምር ይሄ ቦታ መንግስት አደራጅቶ ነው የሰጠን። ከዛ መንግስት አደራጅቶ ሲሰጠን እንዳጋጣሚ መሬታችን ፈርሶ ነበረ። ከዛም ቢውልድ አፕ በሬም አይደለም ነበር የምንሰራው ስራ ሰራ የነበረው። ያው ማን በሬም አይደለም እውቀቱ ኖረኛል ሰው ማብላት ብቻ ስለሆነ ብለን እናበላቸው ነው። ግን ሁሌ ኢንትረስት ነበርኝና በሬውን እያደለኩ እያለ በጎን 2 ከብት ገዛው። ልክ እንዳልኩሽ እሷንና ሌላ ከብት ስገዛ 2 ከብት ያኔ 180 ሺህ ብርና 170 ሺህ ብር ምናምን ነገር ነበር የገዛው። በጣም ፌር ነበር ዋጋው። አንደኛው 20 ምናምን ፕሮዳክሽን ነበረ ጣይቱ፣ አንደኛው 17 ፕሮዳክሽን ነበር። ልክ ስራው ላይ እየሰራሁልሽ እያለን ምንድነው ስትገዢ ትልቁ ነገር አሁን ስትገዢ የምትታዩ ነገር አለ። ምርት ብቻ አይደለም ማየት ያለብሽ። ቁመኗ እንዴት ነው? እግሯ እንዴት ነው? አራቷ ጡት ይሰራል ወይ? ምን ያህል ወልዳለች? ከዚህ በኋላ ምን ያህል አላ ስተዲ አላት የራሷን ቻርታውን። ብዙ እኛ ጋር እርባታዎች አሁን ቻርት የላቸውም ሰዎች። እቺ ከብት ምን ተወቅታ ነበር ምን ትወስዳ ነበር የሚል የራሷ ሜዲካል ሪከርድ ያስፈልጋታል። ጠዋትና ማታ ከገባት ጀምሮ እስከ መጨረሻ እስከምትወጣ ስንት ታልባለች። ልክ የቀነሰች ከሆነ ለምን ከፕሬግናንሲ ውጭ የሆነ ወይ ከአመጋገብ ፊዲንግ ውጭ ፕሮብሌም የሆነ ነገር ሲሆነ ምርታቸው እየቀነሰ ይመጣል። ከዛ ሌላው አሰቃቂ በሽታ እዚህ ቤት የጡት በሽታ ነው። የጡት በሽታ ማለት ይመጣል እና ግን በቃ ኦን ታይም ልታገኙ መፍትሄ ሊኖረው ይችላል። ግን በቃ የሆነ ሰዓት ላይ ግን አብዛኛው ሞስት ኦፍ ዘ መድኃኒት የለውም እና አንድ ጡት ፌል አደረገ ማለት 3 ጡት ነው የምታለው። ዊች 3 ጡት ፕሮዳክሽን ይቀንሳል። ዊች እንደዚህ አይነቶችን እኛ እናውጣለን። በቃ ሌላ አርቢ ይኖራል በርካሽ ለመግዛት የሚፈልጋለ ወይ ደግሞ እኛ መሲና እናደርጋቸዋለን። ምርታቸው ከቆመ ወተት ማለባ ቆመን በኪሎ እንዲወጡ እናደርጋቸዋለን። ስለዚህ ስራ ሲጀምር ያን የመጀመሪያ ካፒታል ስልሽ ከበሬው ጀምሮ ስለሆነ በላም ግን ስራ ለመጀመር 800 ሺህ ብር ምናምን ስታርተር በቂ በ2 ከብት ለመጀመር ማለት ነው። ከዛ እያለ እያደገ የሚመጣ የቢዝነስ አይነት ነው። አዎ ልክ አሁን አንድ አይፎን ብትገዢ 220 ሺህ ብር ገብቷል። ከ2 ዓመት በኋላ ስልኩ 100 ምናምን ሺህ ብር ነው የሚገባው። እነሱ ግን 2 ይሆናሉ 3 ይሆናሉ። ስለዚህ ብርሽን የት እንደምታደርጊው ማወቅ አጠቃቀምሽ ላይ ነው። ምንድነው ስራውን ምንም ኑሮ ፕሮሰስ ነው። አሁን አንቺ ባለሽበት ሙያ ላይ ከዚህ በፊትም የሆነ ሙያ ላይ ነበርሽ ወይም የሆነ የትምህርት ዘመን ላይ ነበርሽ፣ የሆነ ቦታ ትኖሪያለሽ። ሁሌ የሆነ ቦታ ሲስተም ነው ወደ ነገር መሻገሪያሽ ነው እንጂ ዴስቲኔሽን እኛ እናውቀው። ግን የዕለት ኑሮሽን ከዛ ፓወር ኦፍ ነው የምትለዋን ነገር የዕለት ውሎሽን ለማሸነፍ ስቴጂ እነሱ ምሰጫቸው ፍቅር አለ፣ ምሰጫቸው እንክብካቤ አለ፣ ምሰጫቸው ጊዜ አለ። አንድ ሳይቀንስ አባስቶ መልሶ ይሰጡሻል። የነሱ ዴዲኬሽን ኮሚትመንት እነሱ ጋር ድርድር የለውም። እኛ ፈጣሪ ብቻ ነው ዛሬ እንጸልያለን ነገ ልንዘል እንችላለን የሆነ ችግር የለም ልትይ ትችላለሽ። እነሱ ጋር የሰጣሽው ፍቅር እጥፍ ነው። በቃ ኤቭሪዴይ እንክብካቤ ስታረየው ፕሮዳክሽናቸውም እየጨመረ ይሄዳል። እኛ ጋር ላይ ሰው ፊዲንግ ሲያበላ ኮስት ሚኒማይዝ ለማድረግ ነው ወዳቸው ይሙላ እንጂ ኮስቱ ሚኒማይዝ ግን ምንድነው እነሱን አብለተሻቸው ዛሬ ወተት ስላልጨመረችው የነገ አይደለም 15 ቀን ያን ፊዲንግ ስታገኙ ይሆናል አንድ ለውጥ የምታየው ወይም ወርም አብሊቴሽንና አንድ ለውጥ ይቻላል። ስለዚህ ኮንሲስተንሲ ግድ ነው፣ ዴዲኬሽን ግድ ነው። እንደ ገንዘብ ነው ማየት ያለብሽ እነሱ እንደ ገንዘብ። አሁን ገንዘብሽን አውጥተሽ አትጠይም። ትክክለኛ ቦታ ነው የምታስቀምጪው፣ ትክክለኛ ነገር ነው የምታደርጊበት። እነሱንም ትክክለኛ ቦታ አሁን ከእግዚአብሔር ጋር እግዚአብሔር ካሰበው ፍላናችን ትንሽ ዲሞሌሽ አድርገን ከብቶቻችን የሚናፈሱበት የሚያርፉበት ፊዲንግ ቦታቸውን
ከህዳር በኋላ አስበናል እዚህ ለመስራት። ጥሩ። በዋናነት ወደዚህ ቢዝነስ ለመግባት ምን ያስፈልገናል? ያው በዚህ ቢዝነስ አንዴ የመጀመሪያው ገንዘብ ነው። ገንዘብ ሲኖርሽ ቢመረጥ የግል ቦታ ቢኖር፣ ካልሆነ ደግሞ በኪራይ። በከብት እርባታ ደግሞ ኪራይ አቬሬጅ ዋጋ 20 ሺህ ብር 30 ሺህ ብር ልታገኝ ትችላለሽ ቦታ። ያው በሁለት ከብት ደግሞ ስትጀምሪ እንዳልኩሽ ሁለት ከብት ስትገዢ እህል ትገዣለሽ፣ ሳር አለ፣ መድኃኒቶች አሉ እና ዶክተርሽን ያስፈልግሻል። ከዛም ትልቁ ነገር ምንም ጊዜ የማይቀር ነገር የሰው ልጅ ንጽህናው ነው። የግል ንጽህናሽ እንደምትይ ደግሞ የከብቶች ንጽህና። በከብቶች ንጽህና ላይ ሰውነት መቆሸሹ ምንም ኖርማል ሊሆን ይችላል፣ ግን ለእነሱ ኮንፈርት አይሰጣቸውም። ግን እግር አሁን ቢቆሽሽ ጮቅ ምናምን ፈንገስ ከመጣ ከብቶቻችን 2 ቀን ከተኙ 3ኛ ቀን አይነሱም። በቃ መነሳት ስለሚከብዳቸው መቆም አይችሉም። በጣም ሴንሲቲቭ ናቸው ለትንሽ ነገር እግራቸው በቃ አይችልም። ስለዚህ ያ ነገር ቁስሉ እየበሰ ሲሄድ ደግሞ ያብጣል ምናምን። ስለዚህ ከብቶችሽን ልታውጪ ትገደጃለሽ። በማይነር ሚስቴክ ትልቅ ነገር ታጫለሽ። በዚህ ዓለም ላይ ፎሎ አፕ ይፈልጋል፣ ዴዲኬሽን እንዳልኩሽ ጠዋትም ማታም ማየት አለብሽ። አንድ አላቢ ገብቶ ወይም አንድ እርባታ ባለቤት ገብቶ ከብቶቹን እንዳለ ዙሪያ ሳይ ወተቱን አይደለም ማየት ያለበት፣ ከብቷ እንዴት ናት፣ ያለችበት ሁኔታ እንዴት ነው፣ ምን አዲስ ነገር አለ። አይወሩሽም እነሱ። እኛንን አይተሽ ምግብ በደንብ በልታለች ወይ ምርት ቀንሳለች የሚለውን ራስሽን ዳታሽን አናላይዝ ማድረግ አለብሽ። ሌላው ምንም ድፍረት ነው የሚያስፈልግሽ ስራ ለመስራት። እንግዲህ አንድ ፕሌን ውስጥ ገብተሽ ካፕቴንን ሳታቂ ነው የምትበሪው። ሪስክ ወስደሽ ተኝተሽ የምትነሹ መነሳትሽ ሳታቂ ነው። ግን ብር አውጥተሽ ስራ መስራት ማለት ምንም ሪስክ የለውም። ወጣት ደግሞ ኮንሽ ዩ ሃቭ ኤ ሎት ኦፍ ቻንስስ ኢን ላይፍ። ምንም ችግር የለውም። በ70 ዓመትም ስራ ይጀምራል። አሉ ደግሞ ብዙ አርቢዎች የምታውቂውን ትላልቆች ናቸው። እኛ ገና ነው ፌል ብናደርግ እንደ አዲስ እንነሳ። ምንድነው ፌል ያደረግሽበት ሪዝን ከእውቀት ማነስ ወይም ከስራ ስንፍና አይሆን እንጂ ሌላው ቢዝነስ ላይ የተለመደ ነገር ነው። ጥሩ። አሁን እንደምመለከተው ከሆነ 5 ናቸው ያሉት ማለት ነው። ምን ያህል ሊትሮች? አሁን ንቃት 18 19 ሊትር ትታለባለች በቀን። ጠዋት ላይ 10 9 ትሰጥሻለች፣ ማታ ላይ እንዲህ 8 9 ትላለች። እሷም እንደዚሁ ልክ 17 18 አላት። ምንድነው እኛ ሃይ ፕሮዳክሽን መጨመር እንችላለን። የሚበሉት ምግብ አለ ጭማቂ ምናምን ይባላል። እኛ ግን ከብቶቻችን ጭማቂ አናበል። ለምን? ያ ነገር ሲጠፋ መጀመሪያ ራሱ ስታገኝ የነበረው ፕሮዳክሽን ከዛም ይቀንሳል። ስለዚህ ግሪዲ ከመሆኑም ከብቶቹንም ብዙም የተፈጨ ነገር ቢራ ድፍድፍ ስለሆነ አነሰሰሪ ስለሆነ በዚሁ እንቀጥላለን። ለምሳሌ እሷም እንደዛው እንዳልኩሽ ጣይቷን 18 ሊትር አላት። 3 ይወልዳለች እኔ ቤት። ከዛ በፊት ደግሞ 1 ይወልዳለች። ከ3ቱ 2 ሴት ጥጃ ነው የወለደችው እና የእሷ ልጆች አሁን 2 እያደጉ ያሉ አሉ። በጣም ጥሩ ዝርያ ነው ያላቸው። አሪፍ ነው። ምንድነው ወተት ደግሞ ከብት ላይ እኛ ሀገር ላይ እንደምንለው ጥጃ ጠዋት ሴት ጥጃ ከሆነች ጠዋት ማታ 3 ሊትር እየሰጠች ነው የሚያድጉት። በገንዘቧ ብዙ ነው 10 ምናምን ሺህ ብር። ሚስ አሁን ለሌሎችም አርቢዎች አንድ የማያውቁት ነገር ወይም ሊያውቁ ይችላሉ። ፓውደር አለ፣ ሚልክ ፓውደር የሚባል አለ። አንዱ ኪሎ 8 ሊትር 10 ሊትር ወተት እንዲሆን የሚያደርግ ዱቄት። በሱ የደገፍሽ በወተት እያደረግሽ ማሳደግ ይቻላል። ኮስት ሚኒማይዜሽን ማለት ብዙ አርቢዎች ስራችን የማያድገው ጥጃ ስትወለድ ቶሎ ይወጣል። ማጠጣት ላለማጣጣት ያችን 3 ወር ላለመንከባከብ ሰዎች ያወጣታል። ግን ያችን ጊዜ ቢቻል 10 ጥጃ ያሽ ማለት ከአንድ ዓመት ከምናምን በኋላ 10 ከብታለች ማለት ነው። እና እዛ ጋር በጣም ብዙ ነሽ ትባላለች። ብዙ ነሽ በጣም ሃይ ፕሮዳክሽን ያላት ብዙ ነሽ። እኔ ያኔ ሳመጣት የዛሬ 1 ዓመት ምናምን ያመጣኋት ሳመጣት 29 30 ትታለፍ ነበር። ምንድነው ጭማቂ ዛ ያመስገዛበት የነበረበት ቦታ ጭማቂ ያበሏታል። ልክ ግን እኔ ጋር ስመጣውን 24 አላት። ግን ምንድነው ሄልዚ ናት። ይሄ ቢራና ድፍድፍ ነው የለም። የሆነ ምግብ ተቀምጦ ምንም የማይሆን ምግብ የማይሻግስ ምንም ምግብ እያለ ጭማቂ አምጥተሽ የሆነ ስታጪው ችግሩ ሃይ ነው። የሆነ ነገር ለማግኘት ስትይ የሆነ ነገር ያሳጣሻል። እሷ እዛ ጋር ጀርሲ ናት። ስገዛት 3ኛዋ ከብት ነበረች። እዚህ ቤት ስራ ሲጀምር 3 ይወልዳለች። አሁን ደግሞ ድጋሚ ፕሬግናንት ናት። እሷን 16 ሊትር አላት እና የአበሻ ቅልቅል ሆና ደግሞ ሃይ ፕሮዳክሽን አላት እና እኛ አቬሬጅ ላይ በቀን በትንሹ እስከ 130 ሊትር ምናምን 120 ሊትር ይወጣል በቀን። ጠዋት ላይ 70 ምናምን ይሰጡሻል፣ 65 ይሰጡሻል። 1 ሊትር ወተት እንዳልኩሽ ነው በ120 ብር እንሰራዋለን። እኛው ለምሳሌ ኪያ ኮፊ የሚባል አለ፣ ማኛ ኬክ ቢስትሮ አለ፣ ስኩፕ አይስክሬም አለ አሉ። ብቻ እንደዚህ ብዙ ቦታ በግልም እንዲህ ምግብ ቤቶች የምንሰጣቸው አሉ። ራሳችንን ዲሊቨሪ የምናደርገው የስራ ሰዓታችን ያው 2 ሰዓት ስራ የለ። ከ2 ሰዓት በኋላ እኛ ስራ ጨርሰን በቃ ቁጭ ነው። ስራ የሚጀምረው ከከሰዓት 8 ሰዓት ላይ ነው። ቤታችንን ማጽዳት፣ ከብቶቹን ነገር ማጸዳዳት፣ የሚበሉበትን ገንዳ ኤቭሪዴ ፎሎ አፕ ይፈልጋል። እኛውን ከብቶቻችን ስታይ አይተሻል። ይሄን ጎማ እኛ በጎማ ነው የምንሰጠው ከብቶቻችን። ለምን እዚህ ውስጥ ባረግሽ ቁጥር አሁን ብትታዩ ትንኝ ምንም ይመጣል።
ዋናው ነገር ሁሌ ስራሽ እንደስራሽ ንጽህና አሸንቀ ንጉስ የሚያደርግሽ በዚህ ስራ ንጽህና ነው። መልካም። በዚህ ስራ አሁን አንተ በ5 ባሉት እጃዎች በወር የተጣራ ትርፍ ያው ገቢውን ልንገርሽ ትርፉን ትቼው እሺ አሁን በ1 ሊትር እንደዚህ ስልሽ በቀን እንኳን 100 ሊትር ብለሽ ብትሰሪው በወር ስንት ነው? 3000 ሊትር ይመጣል። 3000 ሊትርን ደግሞ በ120 ስታባዢ ያው ወደ 300 ምናምን ሺህ ብር ይመጣል። ከዛ ውስጥ ኮስታቸውን እንሰጣለን እና በእርባታ ላይ አንድ ሰው ማንም ሰው ኮስቱን እዚህ ውስጥ አሁን አንቺን ቤት ሆነሽ ናቲ ቢያበላ ምን ያህል ይፈጃል ብለሽ ያው ትርፉን የምናውቀው እኛ በቃ ተሰብስቦ ሲቀመጥ የሆነ ሰዓት ታውጫለሽ የሆነ ነገር ሊመጣ ይችላል። ቢሽሚስ ምንድነው ያን የሚመጣውን ነገርሽን ወደ እነሱ መለመለስ ነው እንጂ ያለብሽ ውጤታማ የምትሆኚ ብር አምጥተሽ ሌላ ትርፍ አገኘሁ ብለሽ ወደ ሌላ ቢዝነስ ላይ መውሰድ ወይም የግል ህይወትሽ ላይ መውሰድ የለብሽም። ወደዚህ ነው እኔ በዚህ ቢዝነስ ላይ ኦልሞስት ወደ 1.7 ሚሊዮን ብር ምናምን ሲጀምር ከስሬ ነበር። መክሰሬ ነው ዛሬ እንድሰራ የሚያደርገኝ። ለምን ኪሳራው የመጣው ራሴ ነኝ ገብቼ ተማርኩት። ብዙ ከብቶች ነበሩ ምናምን ምርት ሲቀንሱ እየወጡ በቃላ ፍሌክሲብል ነበርኩኝ ቢዝነሱ ላይ። አሁን ግን ወጥሬ ነው ያስኳቸው ገባሽ። በቃ እንዳይጦነን ላቦራቶሪ ሆነን ሁሉ ነገር ተምረናል። ከዚህ በኋላ እያደገን ነው የምንሄደበት እንጂ ወደኋላ የምንመለስበት ነገር የለም ከእግዚአብሔር ጋር። ስለዚህ በዚህ ስራ 5 አልቡን አሁን ኔክስት እኔና አንቺ አሁን ብንገናኝ 2 አሁን የሚወልዱ ከብቶች አሉ ይዣቸው መመጣ ከሌላ ሳይት እነሱ ስንጨምር ቤት ትንሽ 200 ሊትር ምናምን ደርሳለን ብለን እናስባለን። ከዳር ላይ በትንሹ ግን በወር የተጣራ ትርፍ ስንት ማግኘት? 100 ሺህ ብር አይጠፋም። 150 ሺህ ብር ከ120 ሺህ ብር አይጠፋም። መልካም። ቻሌንጆቹ ምንድን ናቸው? ቻሌንጁ ምንድን ነው? እነሱ አይታመሙብሽ። የመጀመሪያው ነገር በሽታ ይምጣ። ለምን ዶክተር መጥቶ እንደ ቶሎ ላታገኝ ትችላለሽ። መፍትሄ የሌለው በሽታ ሊኖር ይችላል። ከጤና ባኳያ ያለው ቻሌንጅ የሚመጣው ከራስሽ ችግር ብቻ። በስራ ሰዓትሽ አጀስትድ መሆን አለብሽ። በቃ ዲሊቨሪ አሁን አብዛኛው ዲሊቨሪ ሰው ይቸገራል። ምርቱን አምርቶ እንዴት አውጥቼ ልሽጥ ነው። ምንድነው ለዲሊቨሪ ወይ ኮስትሽን ቀንሰሽ ለሰው ኮንትራት ሰጥተሽ ትሰጫለሽ፣ ወይ ደግሞ እኛ ራሳችን እንዳልኩሽ ራሳችን ሄደን እናወጣለን። እና እኛ አሁን ምን አይነት ፕላን አለን? አሁን 1 ሊትር ወተት 120 ብር እያልኩሽ ነው። አሁን ከመንግስታችን ጋር አንዳንድ ፕሮጀክት ጀምሬያለሁ። እሱ ሲሳካ መስሪያ ቦታ መሸጫ ቦታ ደግሞ እየጠየቅኩ ነው። which means 1 ሊትር ወተት ወደ 700 ብር ምናምን ወደ ማኪያቶ አድርገን እንድንሸጥ ማለት ነው። ገባሽ? እኛውን የምናስገባበትን ቦታ ስታይ መማር ነው ያለብሽ። ምን እያደረጉት ነው? እንዴት እየሆነ ነው? ስራሽን ብቻ ራሱን የተያያዘ ማስፋት ነው ያለብሽ። አሁን ቺዝ ማውጣት ትችያለሽ። ወተታቸው ለቺዝ የሆነ አንድ ቺዝ 2000 ብር ምናምን ገብቷል ኪሎ። ስለዚህ ስራው ቻሌንጁ ምንድነው? በቃ ዴዲኬሽን እንዳልኩሽ ኮሚትመንት፣ አንቺ የግልሽ የራስሽ ቆራጥነት ይፈልጋል። ከ29ኙ ቀን 3ቱን ቀን ከተዛባ 27ቱንም ቀን ፌል ነው የምታደርጊው። ፖይንት የለውም። ስለዚህ ወጥረሽ እነሱን ጠዋት ማታውን አንቺ እንዳሁን ዛሬ እንደመጣሽ እኛ ቤት ሁሌ ይሄ መሆን አለበት እና ለዛ ነው ምንም ቻሌንጅ የለውም። ወጣት ሆነሽ ደግሞ ችግር የለውም መባዘስ ነው። ጥሩ። አዋጭነት አሁን ሰዎች ወደዚህ ቢዝነስ መግባት ቢፈልጉ አዋጭ ነው ማለት እንችላለን? አንቅድም ሰውን አማክሪው ስትይ ሀሳቡን ብቻ ሳይሆን እዛ ሰው ጋር የሚያማክሪ ሰው ፈቃደኛ እስከሆነ ድረስ ያን ሰው ተደግፌ እንዴት መቆም እችላለሁ። አሁን አንድ ቢዝነስ አሁን ሁለቱን አሁን አልብሽ ልበልሽ እና 35 ሊትር አልሽ በቀን ብልሽ በ35 ሊትር የቤት ኪራይ ተከራይቼ ከብቶችን አብልቼ ሰራተኛ ከፍዬ ውሃና መብራት ከፍዬ የምትወስጂ አንፕሮፊታብል ለምትሆኝ ግን ምንድነው ሰው መጠጋት የሚባል ነገር አለ። እኔ አሁን ስራውን ልጀምር ስለ እውቀቱን ያዳበርኩት ጎረቤቴን ተጠግቼ ስል በቃ እሳቸው ጋር ገብቼ አንድ ከብት ይዤ ተማርኩት። ለምን ላንቺ ብሎ የሆነ ሰው የሚሮጠው ለእሳቸው ስትይ ነው። እና ሁሉ ነገር አየሁት አሃ እያልኩ ወደ ራሴ ገባሽ። እውቀቱን ሞር የምትያው ፕራክቲካሊ ነው። እኔና አንቺ አሁን ካወራነውም በላይ ቦታው ላይ ስትሆኚ አዳዲስ በሽታ ሊመጣ ይችላል፣ አዳዲስ ነገር ሊመጣ ይችላል። አሁን ዛሬ ከብቶቻችን አሁን ከክሳት ይከተባሉ። አሁን በአመት አንዴ ከብቶቻችን እንከተባለን ለሚመጣ በሽቶች። አሁን ለምሳሌ የዶሮ ቢዝነሶች ላይ አሁን በሽታ ገብቷል። አሁን ሁሉም አቁመዋል። ይሄ ማስገባት ማንቀሳቀስ አይቻልም። አሁን መንግስትም ራሱ ዶሮ ፈንድ ያደርጋል። 50 ዶሮ ምናምን እየተሰሩ ለሰዎች ይሰጡ ነበር፣ አሁን ቆም። ስለዚህ ይሄን የከብት እርባታ አድቫንቴጅ በሬ ማደለብም አለው ባይዘው። አሁን እኛ ለፋሲካ ለአዲስ ዓመት ለገና ምናምን ሲሆን ሰዎች ሲያዙንም በሬ አስገብተሽ ታስወጫለሽ። ቢዝነሱን የሚደግፍልን እሱ ነው የበሬው ትርፍ። ገባሽ? እነሱ ነገር የምታውቂው ትርፍ በአሁኑ ወር ትርፍ አለ በሚል ሲውል አባውት በቃ ነገ መንገዴ ነው፣ ነገ ፈጣሪ ለእኔ ምን ያመጣልኛል ፕሮሰስ ላይ ያለሽ። ይሄ ለመቸኮል ብዙ ለማግኘት ምናምን አይደለም። ይደለም ባለሽ ነገር ግት ብለሽ ትንሹ ነገር ላይ ሰሪ ፈጣሪ ደግሞ ያመጣልሻል። በቤት ከተኛ ሰውና ከሚሮጥ ሰው ለመለወጥም ለመፍረስም ለሁለቱም ቅርብ የሆነው የትኛው ነው? የሚሮጠው አይደለም። የሰው ሀቅ ብቻ አትንኪ፣ ሌላው ትርፍ ነው። ጥሩ። ሲታመሙ ግን በምን ማወቅ ይቻላል? አሁን ለምሳሌ ከብቶቻችን የሆድ በሽታ ምናምን እንዲያውም ቢያቅባቸው የመቁነጥነጥ ባህሪ አለ፣ እንደማከክ ለመፈለግ አለ፣ ያገዘብዛቸዋል።
ዲያራ ችግር ካለ ሸርተትያቸውን ታያለሽ፣ ሽታቸው ላይ ማንበብ ትችያለሽ። አፍንጫቸው ላይ አብዛኞቹ የተሻቸው ኮን አላቸው። ጤንነታቸውን ሲደርቅ ፕሮብሌም ድርቅ ሲሉ አንድ ከብታውን በቀን ውስጥ 14 ሰዓት ምናምን ከብት ይተኛሉ። ቆመውም ይተኛሉ፣ ቁጭ ብለውም ይተኛሉ። እረፍት ሲያኔው ስገባው እናንተ ስላላቸውን ርፍ የሚሉ አሁን ርፍ ብለው ነው የሚሉት ይህን ሰዓት ሁላ። አሁን ዛሬ ፕሮዳክሽን ይቀንሳል አሁን በእናንተ ሚዲያ ምክንያት የሆነ በቃ በዚህ ሰዓት ርፍ ብለው ከሰው አይን ርቀው ቁጭ ብለው የሚያርፉበት ሰዓት። ፕሮሰስ የሚያደርጉት ጠዋት የሰጠሽው ምግብ ፕሮሰስ አድርገው ለማታ ይደርስልሻል። ማታ የሰጠሽው ምግብ ደግሞ ለሊቱ ሙሉ ፕሮሰስ አድርገው የጠዋት ምርት ሀይ የሚሆንበት ምክንያት ምንድን ነው? ሎንግ ናይት አለ፣ ሎንግ ሬስት አለ። ቀን ግን ድምፁም አለ ወከባውም አለ ምናምን። በዛ ምክንያት ትንሽ ከአንድ ከብት ጠዋትና ማታ 1 ሊትር 2 ሊትር ዲፍረንስ ይኖራል። እስኪላመዱም እኮ ከባድ ነው አይደል? ምንድነው አንዳንድ ያለመዱ ከብቶች አሉ። ከብት እንደ ከለራቸው እንደ ባህሪያቸው እንደ ሰው ነው። አምተሽው አስረሽው ሰላማዊ ከብት አለ። አንዳንድማ ይጮሃል። አሁን ቤቱን ያለመደ ያልተረጋጋ አዲስ ከብት ስታመጪ መጮህ አለ። ሜቢ ከጥጃ ተለይታ ይሆናል የመጣችው። አሁን እኛ ብዙ ጊዜ አሁን ሰዎች ከጥጃ ጋር የታሰረች ከብት ልኖር ትችላለች፣ እናቷ ካይለች ልጇን ማትታለብ ከብት ልኖር ትችላለች። እና አሁን እኛ በከብት እርባታዎች ምንድነው እኛ ሁላችን ወደ ራሳችን ከብት እርባታዎች እርስ በርስ አንናበብም። ሁላችን በቃ ወደ ግል ነው የምንሮጥ። አሁን ግን አንድ ከጎረቤትም ከሰፈር ሰዎች ጋር አንድ ይሁን እንደ ማህበር እያቋቋመን ነው። ከእግዚአብሔር ጋር ወደፊት እንሄዳለን ብለናል። አሁን ጥሩ። ሰዎች ወደዚህ ቢዝነስ እንዲገቡ ምን ትመክራለህ? ቆራጥነት፣ ለመውደቅም ለመነሳትም ቆርጠው ለመምጣት። ፌል ልታደርጊ ትችላለሽ፣ ውጤታማ ልትሆኚ ትችላለሽ። አንድ ሰው ስራውን ከመስራት 2-3 ሆኖ መስራት ሞር አሪፍ ነው። በገንዘብም በጉልበትም በሀሳብም ሼር ትደራረጊያለሽ እንጂ ሌላው ከምንም ስራ ነው። አሁን አንድ ወጣት መኪና ገዝቶ ራይድ ከሚሰራ ከዛ በቀን በወር ያችን ብር በጣም ያስቃል። መኪናም የሚያከራይ ሰው አለ በወር $1 ሚሊዮን ብር አውጥቶ። ያ የማይችሉ ግን ወጣት ሆኖ ግን እንደ ማህበረሰብ ካለ ብዙ ወጣቶች አሉ በእርባታ ላይ። የትኛውም በከብት እርባታ ላይ ደገፍ ብለሽ አግዘኝ ብትዩ ማንም ቢሚልሽ ነገር የለም። ስራው ከፈጣሪ ጋር ያገናኝሻል። ደርሽም ጠላሽ ፍጥረቶች ናቸው። ይሄ በጣም ከሰው በላይ በጣም ኢሞሽናል ናቸው። ስትረስ አይወዱም። ሪላክስ ማድረግ ይፈልጋሉ። አሁን እኛ አስረናቸው ላይ ተሻሉ። ቅድም እንዳልኩሽ አሁን ኮምፓውንድ ምናምን አትሊስት ፎር 30 ሚኒትስ ምናምን በቀን ውስጥ አልተን ወክ እናደርጋቸዋለን። መናፈሱ ምኑ ጥሩ ነው። የወተት ከብትን ብዙ ጊዜ ፀሐይ ላይ ማዋል ጥሩ አይደለም። ፕሮዳክሽን ይቀንሳል። ጡታቸው ላይ ምች ምናምን እንዳይኖር የምታውጭበትም ኢንቫይሮንመንት ንጹህ መሆን አለበት። ስለዚህ ወተቶቹን ታከፋፍላላችሁ? እኛ ወተት ጠዋትና ማታ ይወጣል። በቃ አልኩሽ እኛ ሲምፕል አጀስት ነው አለው። መቼም ደግሞ ገበያው የማይቀዘቅዝና ሁልጊዜም ተፈላጊ ምርት ነው። ሁሌ በቃ አንቺ ወሳኝ ሰው ለምን አሁን አዲስ አበባ ላይ የትኛው ልጅ ነው በወተት እያደገ ያለው? እንደምታየው ላስቲክ ወተት 150 ብር እየተሸጠበት ያለበት ሀገር ላይ እኛ በቻልነው አቅም ደግሞ እኛንም ሳንጎዳ ለማህበረሰቡ መድረስ አለ። እኛ ቄርቆስ ክፍለ ከተማ ላይ እሑድ እኔ ማንም ሰው ወጥቶ መጠጥ ቤት ቢጠይቅ ለምን እናስከፍላቸዋለን? አንድ መንግስት ይሄንን ፕሮባብሊ ያመቻቸልን እኛ ህዝቡን እንዳናስብ ነው እንጂ እኛ ለራሳችን ብቻ እንድንበላ አይደለም። አሁን ጓደኞቼም አሉ እንቁላል ምናምን እንደዚህ እሑድ ቀን ለነዋሪው እንለቃለን። በቃ ምን ችግር አለው? ዮገርት እናጣለን። ዮገርትም አይብም ይኖራል። አሁን እኛ ፋሲካ ሲዝን እና ረመዳን አንድ ላይ የሆነ መርጅ የሚያደርግበት ሲዝን በጣም ታፍ ሰዓት ነው። አሁን አዲስ ጀማሪ የሚጎዳበት ሰዓት ያኔ ነው። ከስተመርም ስትጂ ምናምን ያኔ ወተቱ አይፈለግም። ምንድነው በደህና ጊዜ ግን የቆምሽበት ስላለ አስቀምጠሽ አይብ ብታደርጊው 1 ኪሎ አይብ 500 ብር 600 ብር ይሸጣል። እሺ 1 ኪሎ አይብ ለማውጣት 2 ሊትር ወተት ቢፈጅ። ስለዚህ እንደየጊዜው ቢዝነሱም ይቀያየራል ማለት ነው። በቃ አንቺ ፍሌክሲብል መሆን ያለብሽ። በቃ የሚያስከፋ ነገር የለም። ይሄ ብር ብቻ አትጭባይዘው። ከብቶችሽና ሌላ ነገር ችግር የለም። ብሩ ችግር ይሂድ። ብር ለማግኘት ይክሬ ቢዝነስ አይደለም። ፍቅር ለማግኘት ፍቅር ትሰጫለሽ። ስለዚህ ገንዘብ ደግሞ ለማግኘት ስራሽን ትፈጥሪያለሽ። ብሩ ይመጣል። ብርን ያሳደደን ብርን የያዘ ሰው አላውቅም። ብርን ቆሞ ራሱ ነው መምጣት ያለበት። አንቺ ስራሽን ነው መስራት ያለብሽ። ጥሩ። ስለሰጠኝ ማብራሪያ እጅግ አድርጌ አመሰግናለሁ። ግን ደግሞ በመጨረሻ ይሄ ቀረ የምትለው ሀሳብ ካለ እድሉ ልስጥህ። እሺ፣ በጣም አመሰግናለሁ። ምንድነው እንደ ሀሳብ ደረጃ በከብት እርባታ ላይ እየሰሩም ላሉ ለሚያስቡም ሰዎች ምንድነው ስራው በጣም ፕሮፊታብል ስራ ነው። ትርፋማነቱን የምታውቂው እንዴት ነው? እኔና አንቺ ዛሬ አሁን እኔና አንቺ አብረን ስራ ብትይም ብትመጪ ሞር ትርፍ ልናገኝ ነው። ገባሽ? አንቺ መተሽ ብሩን ፍለጋ እስከሆነ ድረስ ብዙ ነገሩን ስቴጁን አልፈሽ ያ የሚበላው ልክ ያ ሰውዬ መብላት ሲችል ልትበይ ሲል ነው። ምግቡ ከቀረበ በኋላ አንቺ ከመሰራቱ በፊት አይደለም እና ትልቅ ፕሮባቢሊቲ ያለው። ሌላው እንደ ማመስገን የምንፈልገው አካሎች ቢኖሩ የክፍለ ከተማ ዶክተሮች በይዘው ወረዳው ላይ ይሄ ስራ ክህሎት ቢሮ ኃላፊዎች፣ የክፍለ ከተማ ኃላፊዎቻችን
በከተማ ግብርና ያላቸው እንክብካቤ ከበላይ ራሱ ሳይመጣ መሰለኝ ከነሱ ራሱ ብዙ ነገር ይተባበሩናል። ዘር ብንፈልግ መጥተው በነፃ ነው ዘር የሚሰጡልን። የነሱን ዶክተር ብንፈልግ መጥተው ነው በነፃ የሚንከባከቡን። መንግስታችንም ለወተት የሚሆኑ ምጥን ነገሮች ምናምን ከተስተካከለ አዘጋጅቶልናል በሪዝነብል ዋጋ። እኛው ማንዳፈረው ምንድነው ያስለመድናቸው ከብት ስላለ ነው። አሁን ደግሞ ምን እያሉን ነው? በተጨማሪ የመኖ ማቀባበሪያ ማሽን ከፈለጋችሁ ሰዱ እየተባለን ነው። እኔ የመኖ ማቀባበሪያ ማሽን ስወስድ ከኔ አልፎ ለማህበረሰቤም ይደርሳል። ብቻ በአጠቃላይ የከብት እርባታ በጣም ወጣቱ ቢገባበት የምመክረው ቢዝነስ። ወተት ስራ ደግሞ በጣም ትልቅ የሚያደርግ ስራ። አሁን እኛ ሀገራችን ከጦርነት ከኢኮኖሚ ከምኑ እናልፋለን፣ ቁጭ እንላለን ሁሉም ነገር ሰላም ሲሆን። ያኔ ገበሬ ብቻ ነው ውጤታማ የሚሆን። ምግብ አምራች ነሽ ኢነዌይ እኮ በአንቺ ምክንያት ኬኩም ወተቱ አይስክሪም ሁሉም የሚደረገው በአንቺ ምክንያት። ስለዚህ ምርትሽን ሃይ ፕሮዳክሽን አድርገሽ አንቺ ብቻ አንገትሽን ደፍተሽ አልኩሽ መቸኮል አያስፈልግም ገንዘብ ለማግኘት አንገትሽን ደፍተሽ ብቻ መስራት። በመጨረሻ ተመልካቾች አንተ ማግኘት ቢፈልጉ በምን አድራሻ ያገኙ? የኛ አንድ ቲክቶክ ቻናል አለን ገበያነሽ ፋርም ይባላል። ሌላ ደግሞ ወሎ ሰፈር ደህንነት ቢሮ ፊት ለፊት ነው የኛ ስራ ቦታ ያለው። እንደ አጋጣሚ ደግሞ ባንቺ በኩል ሆኖ ለመጡ ደግሞ ማንኛውም አይነት ለመስራትም ለፈለገ ምርታችንን ለማግኘት ቅድሚያ ሰተን ጥሩ እንክብካቤ እናደርግላቸዋለን። እናንተም ደግሞ አትጥፉ። ስለመጣችሁ ደግሞ በጣም ነው እናመሰግናለን። እኔም እጅግ አድርጌ አመሰግናለሁ። መልካም ቀን ላንቺ ይሁንልሽ። ተመልካቾቻችን ስትከታተሉት የነበረው ፕሮግራማችን ይሄንን ይመስል ነበር። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ሆነላችሁ እያልኩኝ ለቻናላችን አዲስ ሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የኛ ቤተሰብ ይሁኑ። መልካም ጊዜ ሆነላችሁ።